አንዲት ልጅ አለችኝ። በጣም አስቸጋሪና የማይገባ ባህሪ ያላት። ምን አይነት ባህሪ? ዝብርቅርቅ ያለ ነው። ትጠጣለች፣ ታጨሳለች፣ ትቅማለች፣ ሌላም ነገር ታደርጋለች። የቤት ውስጥ ከማንም ጋር አታወራም። ውጭም ቢሆን ሰው አትቀርብም። ይገርምሃል፣ ለቤተሰቦቿ በተለይ ለታናሽ እህቷ የተለየ ጥላቻ ነው ያላት። ከመቼ ጀምሮ ነው ይሄ ችግር የታየው? በልጅነቷ ደህና ነበረች። ከፍተኛ ሁለተኛ ደረጃ ትምህርት ቤት ከገባች በኋላ ወደዚህ ዘዋት ይምጡና ሕክምናውን ጀምራ። መች እሺ ትላለች። እንግዲያውስ ስልኳን ይሰጡኛል ወይም የምትገኝበትን ቦታ ይነግሩኝና የተቻለኝን አድርጋለሁ። ስድስተኛ ፎቅ ላይ ያሉትን 4 ክፍሎች ወድጃቸዋለሁ። ህንጻችን ጥሩ ነው። ጥበቃውም ደግሞ አስተማማኝ ነው። መብራት እንኳን ቢጠፋ ድርጅቱ የራሱ የሆነ ጄኔሬተር አለው። ከሰዓት በኋላ ውል ማድረግ እንችላለን? እንችላለን። ሊፍቱ ይሰራል አይደል? ራንዲንግ ጥሩ ነው። ስድስተኛ ፎቅ ላይ ያሉት 4 ክፍሎች ተከራይተዋል። ግን ሊፍቱ ከትላንት ጀምሮ ስራውን አቁሟል። ለምን? እኔ እንጃ፣ በቃ ጸጥ ነው ያለው። ዮርሲ እንዴት አመሸሽ? ደህና አመሸሽ? እስቲ ባትል በቃ ሉሲ ማለት ሰፈራችን አለች የምትባል ቀውጢ የመጨረሻ ቀውጢ። እሺ ዳሌው አካባቢ ጋር ከባዮንሴ ጋር የሚያመሳስል ነገር አላት እና እኔ አንቺ ወንድም ሞቅ ያለ ምርጫ ቤት ተሰይሜ ፍሉክ ካልተገናኘ መሰልሽ። እሺ ምን እሻለው ያ እባብ ሆነን ራሴ ዘረጋሁትና ተተተተተ ስላቆይጪ ታምናኝም ባታምኝ የዛኑ ቀን ማታ ሎግ ለማድረግ ነው። እኔ እናንተ እኮ ኑሯችን ነው ሎግ ለማድረግ ማልቀር ያለብን። በል ይሄ አዳማጭ የሌለው ዲስኩር ልጀምር። አንድ እናንተ ባለሙያ መጥቶ አስተካክሎት ነበር። ጠይም ረዘም ያለ ኪሩቤል አስታውስኩት። ያው የኛ ልጆች እንደየትእዛዛቸው ይቀያየራሉ። ስለዚህ እሱ ባይሆንም ሌላ ሰው ይሰራልሻል። እሱ ቢሆን አይሻልም? ምን ነው? አይ ችግሩን ስለሚያውቀው ብዬ ነው። ችግር የለም። ችግሩን ባያውቀውም ሲሆንልሻል። አንዴ ከታ ኪሩቤል አቤት። ማናጀር ቢሮ ትፈልጋለህ? ለምንድን ነው ግን ከስራ ላይ የመጣው? እኔ እኮ ነው እና ከመቼ ወዲህ ነው ተለያይተን ስትመና? አልሰማህም? አቤት ቦስ። ግባ ኪሩቤል። እንኳን ደህና መጣሽ የኔ ቆንጆ። እንኳን ደህና ቆያችሁ። ሰላም ነው ቦስ? ሊፍታችን ተበላሽቷል። ያለ ኪሩቤል ደግሞ ማንም አይነካውም እያለች ነው። ምን ጣጣ አለው ታዲያ? እሱን የጠየኩት። ያው እሱ ማለት እኔ ማለት ነው። ኪሩቤል አቤት። እቃዎችን አዘጋጅ። ቤት መልካም ቀን። የባለፈው ተመቸሽ? አሪፍ።
እችኛው እንኳን ትንሽ ጠጠር ሳትል አትቀር። 9 ፕላኔቶች በአንዴ ነው ትጎበኛቸው። አንድ 50 ብር ብጨምሪበት ደስ ይለኛል። ይበቃል። አንድ ፕላኔት ለመጎብኘት ስንት ሚሊዮን ብር እንደሚከፍል እያወቅሽ ለ50 ብር ትጨቃጨቂያለሽ? ውረድ። መኪና ሲነዳ እኮ አንደኛ ማርሽ የሚገባ አይመስለኝም። ፋራ ነኝ ማለት ነው። ስንተኛ ነበር የሚመስልህ? እኔ እንጃ። ግማሽኛ። ያንተ መኪና እንደዛ ነው የሚነዳው? አይ ሙድማ አትያዥብኝ። ባይሆን ለምን በትርፍ ጊዜሽ መኳት አለ ማምጂ። ጸባይ ካለ ችግር የለውም። ጸባይማ ተምሮም እያለው ኤንኤ ፕላስ ነበር የሚገጭ። ይቅርታ መስመር ላይ አንድ አድማጭ። ሄሎ ኤፍኤም እኛ ሰፈር በጣም ብዙ ሽንት ቤቶች ፈንድተው መተላለፊያ አተናል። በጣም ጥሩ። ለሚመለከተው ክፍል አሳውቀን እርምጃ እስኪወሰድ ድረስ አደራ 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 አንድም ሰው እንዳይጸዳል። ስማ ኤርሚ፣ የበቀደም ማታዋችክ አሁን ከችላለሁ ብላለች። መቼ? በቃ አሁን። ቆይ ጠዋት ስወጣ ደህና አልነበረች እንዴ? ይልካች በል። የዘንድሮ ምጥ ደግሞ ሙድ የለውም። ሜጭ እሺ፣ የት አስገባችኋል? እዛው በርጫዊ ነን። በቃ እዛው ጤና ጣቢያ እመጣለሁ፣ ጠብቁኝ። ምንድነው? ሲስተር ምጧ መጥቶ ጤና ጣቢያ ገብታለች እያሉ። የትኛው? አታውቃትም? ኪሩ ተደብቃ ነው ያደገችው። አሁንም ተደብቃ ነው ያረገዘችው። እሺ፣ ለምንድን ነው ተደብቃችሁ የምታረግዙት? ቶሎ ወረድና ድረስላት። እሺ፣ እኛ እኮ የከተማ ባስ ለምንድን መኪና ያለ ፌርማታ የሚቆም አይመስልም? ለምን ታዲያ እኛ አንሻኝም? ኧረ ጣጣ የለውም። እኔ ራሴ ሄዳለሁ። ኪሩ የትራንስፖርት የለኝም። መሄዳችን ዋጋ ያለው አይመስለኝም። እንዴ ለምን? ብቻዬን መስራት ይከብዳል። ችግር የለውም፣ እኔ እረዳሃለሁ። እርግጠኛ ነሽ? ልብስሽ ግን ሊቆሽሽብሽ ነው። ችግር የለውም፣ ከቆሸሸም ትገዛልኛለህ። እስቲ አንዴ ስትራቾ ውስጥ ስትራቾ ይሄማ ፎጣ ነው። እኛ ጋር ደግሞ ስትራቾ ነው። አሜሪካ ብቻ አሜሪካ መፍቻ? አሜሪካ ሀገር ነው እንጂ መፍቻ አለ እንዴ? ረዳለው ብለሽኛል ለመጣፍ? አዎ፣ ግን የቱ ነው? እሺ ላቀብልህ። አረንጓዴ ስጭኝ። አሜሪካ እስኪ ካቻብቴ እስቲ ካቻቢቴ ደግሞ የቱ ነው? አንተ ግሬን ጎዶሽ ከጎዶሽ አሽልሻለሁ። አልችልማ።
መቀመጥ ይቻላል? እርሳቤል መኮንን ኢንጂነር መኮንን ልጅ ነሽ አይደል? ነኝ? ያ አይ ቲንክ ነኝ። ያ ግምቴ ልክ ነው፣ አልተሳሳትኩም። ዶክተር አበጋዝ እባላለሁ። ኢንጂነር መኮንን ናቸው ወደ አንቺ ላይ ስልክሽን ለመውሰድ ነው። ኦ ማይ ጋድ ኦ ማይ ጋድ ታጨሻለሽ፣ ትጠጫለሽ፣ ትቅሚያለሽ፣ አንዳንድ ነገሮችም እንደምታደርጊ ኢንጂነር ነግረውኛል። እነዚህ ነገሮች ደግሞ ለጤናሽ ምንም አይጠቅሙሽም። ለማቆም የእርዳታ ያስፈልግሻል። አንተ ነው የምታክመኝ? ያ ሳይካትሪስት ነኝ። እኔ የምለው ከመቼ ወዲህ ነው በሽተኛ ማከም የጀመረው? ማለት ማጨስ፣ መጠጣት በሽተኝነት ከሆነ አንተም በሽተኛ ነህ ማለት ነው። ምክንያቱም እኔ የማደርገውን ነው እያደረክ ያለው። ስለዚህ በሽተኛን ማከም አይችልም ማለት ነው። ለሌላ ጊዜ በሽተኛን ከማከም በፊት ራስን ብታከም ጥሩ ነው። ኦኬ ዶክተር። ያ ሲጋራ As you get older, you lose the flexibility and everything. ሊፍቱ ከምን ደረሰ? መጥቶ አይቶስ ነበረ። አንዳንድ የሚቀየሩ እቃዎች አለ ብሏል። ነገ የሚጨርሰው ይመስለኛል። እርግጠኛ ነሽ ነገ ያልቃል? እንደዛ ብሎኛል። ግን ቆይ እስኪ ልደውልለት። አወቀ? ይቅርታ አላወቅሽም። ረዳት ነኝ። ረዳት? ምን ነው በስልክ? ዝም ብዬ። አይዞሽ፣ በመጀመሪያ ደሞዝሽ አነስ ያለሽ ሞባይል ትገዛለሽ። ሊፍቱ ነገ ስራ ይጀምራል አይደል? ከእግዚአብሔር ጋር ነው። እሺ፣ ደህና እደር። ደህና እደሪ። እኔ ነኝ ማመስገን ያለብኝ። በመጀመሪያ ይህን የመሰለ ቢሮሽን ትተሽ የኔ ረዳት ነበርሽ። ሁለተኛ ደግሞ ይህን የመሰለ ፊትሽ ላይ ምንድን ነው ያለው? አዎ በጣም ስድት ያለ ያመረጋ ፈልጋል። በቃ እኔ ልሂድ። ቢሮ ሳገባ ነው የምትሄደው? አይ ስራ ቦታ ልሂድ። ኦኬ ባይ። አባቢ ሊፍቱ ስራ ጀመረ። ፈጠነ? አዎ ልጁ በጣም ጎበዝ ነው። ታዲያ ለጉብዝናው የሻይ ሰጠሽው? አልሰጠሁትም፣ ግን አመስግኘዋለሁ። ምስጋና ለጆሮ እንጂ ለኪስ አይሁን። አየሽ፣ ቲፕ ማለት አንድን ስራ ለማቀላጠፍ
አንዱና ወሳኙ መንገድ አንድ ሰራተኛ በምትፈልጊው ሰዓትና ጊዜ ለማግኘት ከምስጋና ይልቅ ቴፕ ኃይል አለው። ኦኬ ካሁን በኋላ አስተካክላለሁ። አዎ ፓርኪንጉ ጋር እሺ መጣ ሃይ ቆመን ልስተሽ አልቆመም። እሺ ሙስና አንተ ደግሞ ሙስናና ሻይ ላይ ታጠቀም። የፍርድ ቤት በጥራ ሊሆን ይችላል። የምስጋና የምስክር ወረቀት ነው። ከምሬ ነው እኔ ሰራሁት ስራ። ስለዚህ አከብር ታስቀበልከኝማ ይከፋኛል። እናቴ ትሞት ከምሬ ነው አልቀበልሽ። ኪሩ እሺ ና በቃ ልሸኝ። ዛሬ አሪፍ ራት የምንበላበት ቦታ ይዤ እሄዳለሁ። አልበላም፣ እናቴ ቤት ትጠብቀኛለች። ዛሬ አብረን ካልበላን እንጣላለን። ግን እንዳደበድብኝ። አልደበድብህም። በጣም የሚያምር ቤት ነው የመረጥሽው። ወደድከው? በጣም እንደዚህ አይነት ቤት ስገባ የመጀመሪያ ጊዜ ነው። አትወድም? አልችልም። ምኑን ነው የማትችለው? አቅሙ የለኝም። ጥሩ ሙያ አለህ፣ ትሰራለህ። ታዲያ ምን ያንስሃል? ደሞዜ 3000 ብር። ከስራ ወደ ቤት ከቤት ወደ ስራ የምመላለስበትን የባስ ትኬት እገዛለሁ። በቤት ደግሞ ስትገቢ ሽሮ፣ በርበሬ፣ ጤፍ፣ ዘይት ምናምን ሲባል ሳንቲም አይኖረኝ። ስለዚህ አልችልም። እንዴት ነው የምትኖረው? ገርምሽ? ያው እንደ ብዙዎች ኢትዮጵያኖች ነው የምንኖረው። እኛ ለምሳሌ ምግብ ስንበላ ሁሌ ጸሎት አለ። ምንም ነገር ስናደርግ ደግሞ ታውቃለህ እንላለን። ለምን ይመስላል? በሱ ቸርነት እንደምንኖር ስለምናውቅ። ግን ከማን ጋር ነው የምትኖረው? እናቴ ስኳር ህመምተኛ ናት። አሁን ደግሞ መድኃኒት የምትወጋበት ሰዓት ደርሷል። ስለዚህ መሄድ አለብኝ። እዛ ጋር ነው ቤት ታይታ የኛ ቤት ጥሩ ደግሞ ሳሎናችን መሀል ላይ ነው። በቃ ጥሩ ልጅ አይደለሽ ግን እግዚአብሔር ይስጥልኝ። አሜን። ዳር ምን ነው ኪሩ? አስጨነቀኝ እኮ። ስራ ቆይቷል። አትወጋሽማ? ባዶ ጋያ የከፈልሽበትን ሪሲት ተቀበልሽ? ዊራስቸው አሁን ሄጄ እቀበላለሁ። ችግር የለም፣ በሌላ ነገር እናወራረዳለን። ኖ አባቢ፣ ህግ የደረሰኝማ ሊኖረን ይገባል። 30 ደቂቃ አይፈጅብኝም። አሁን ደርሼ እመጣለሁ። ሄሎ ኢንጂነር፣ እንደምን አሉ?
የመጀመሪያው ሙከራ አልተሳካም። አዎ ልጆ ከኔ ሻል ያለች ዶክተር ሆና ተገኝታለች። እሺ እንሞክራለን እስቲ። እርሶም የተቻለን ያህል ሞክሩ። ደህና ዋሉ። እሺ ከእናትህ ጋር እያጣላሽ ካሁን በኋላ አንተ አመሽ ባታስገድጂኝ ደስ ይለኛል። ወጭም ደግሞ እየበዛብሽ። አይ እግረ መንገዴ እናንተ ቢሮ አካባቢ ጉዳይ ስለነበረኝ እንጂ ላስቸግርህ እንኳን አይደለም የመጣሁት። ደግሞ ካስቸገርኩ በጣም ይቅርታ። ኪሩ ደህና ደር። ቆየኛ እትጨማለቅ ዛሬ ሁለተኛ ነው። ይቅር ስራ ብትወኝ እኮ ለዛ ዝም ብላችሁ እኮ ነው የምትለፉት። ወይ ለምታመሹበት ተጨማሪ ገንዘብ አይከፍላችሁ? ይከፍሉናል እንዴ? በላንሱ ተወና ተነስ። የእጅ አምጣና ራት አቅርብ። እሺ ዛሬ እንኳን ለቁም ነገር አንድ ጥያቄ ልጠይቅህ ነበር። እሺ ከባድ ነው። አይ ስለ ፍቅር ምን ታስባለህ? ፍቅር ሱቋን ያስፈራል። አንተ ደግሞ ግን ከማን ጋር ነው የምትሰራው? ወሰነ እኔ እናንተ እኮ ኑሯችንን ነው ለወግ ለማድረግ ማውቃት ያለብን። Hello, Kiro. ማረም እናቴ ተሞርቆ እሺ መጣ ማይ ምን ፈለግሽ? ሰው ታሞብኝ ነበር። ቅርብ ከሆንሽ ብር እንድትሰጪኝ ፈልጌ ነው። አልችልም፣ ስራ ላይ ነኝ። ቀለኝ። አይዞህ ኪሮ፣ ምንም አይሆንም። እኔ ደግሞ ቤት ደርሼ እመጣለሁ። ሄሎ ማሪ፣ እንዴት አደርሽ? እንዴት ነሽማ? ተሻላት ጓደኛሽ? ጓደኛዬ ተሽሏታል። እንዴት ግን ያላውቃትም? የትምህርት ቤት ጓደኛዬ ነች። ነው? እግዚአብሔር ይማራት። ከቻልኩ ከሰዓት አካባቢ መጥቼ አያታለሁ። እሺ? አረ ችግር የለውም። አቤት። አባትሽ ደግሞ የተቆጣ ነበር። ቶሎ ብትመጪ ጥሩ ነው። እሺ? እሺ እመጣለሁ።
ደረቁን ብር ላይ ተደረሰ አንድ ቀን አለ ምን ችግር አለ? ራስሽን ማረመት የማረመት ነው? አዎ ነኝ። ምንድነው ችግር አለ እንዴ? ማረመት ትንሽ አሟታል። ምን ሆና ነው? የት ነው ያላችሁ? ቅዱስ ያሬድ እያናገርኩሽ አይደለም እንዴ? ወዴት ነው የምትሄጂው? እያናገርኩሽ እኮ ነው። ቆይ ከመሸ በዚህ ሰዓት መውጣት ነው አይሰለችሽም? እሺ ትላንትና እህትሽ እንደዛ ታማ እንደዛ ስንረበሽ እያየሽ ለምንድን ነው ዝም ብለሽ ሄድሽው? እህትሽ? አዎ እህትሽ፣ ታናሽ እህትሽ ማርዬ። እናንተ አላችሁላት አይደል? እንዴ ዛሬ እኔ እርዳታ ፈልጋችሁ? ምን? እንዴት ነው የምትናገሪው? አዎ አንቺም አባቢም ልጅ ማለት እንደሷ ነው፣ ጎበዝ ማለት እንደሷ ነው ትሉ የለ እንዴ? ጎበዝማ ጎበዝ ነች እኮ። ታዲያ ለምን አትተውኝ? በቃ ታውኝ። አልተውሽም ዮርስዬ፣ እባክሽ እባክሽ እባክሽ። እኔም አባትሽም እንወድሻለን፣ እናስብልሽ። አታስቡልኝም ልጄ፣ አታስቡልኝም። አዎ አታስቡልኝም። አባቢም ስራውን ማርያማዊት ስራው አለ አይደል እንዴ? መኪና እንኳን እስካሁን እናንተ ነው የምነዳው አይደል እንዴ? የስለዚህ ጉዳይ ተነጋግረን ጨረስን አይደለም እንዴ? ሁሉም በራስሽ ጥፋት። ስህተት ነው የሰራሽው። እንደዛ ታመሽ ዛሬ መጥተሽ አልነበረብሽ። አልፎ አልፎ ስጨናነቅ እንደዚህ ያደርገኛል። መድኃኒቱን ደግሞ ከወሰድኩ ስለሚሻለኝ ብዙ አታስብ። ይቺን መራራ ዓለም እንዳቸው የተረዱት በጣም ጥቂት ናቸው። ያውም አንዳንድ ባለጸጎች ፍቅርን፣ እምነትንና እውነትን ከሀገር የሚያገኙ ይመስላቸው። አንቺ ግን ልዩ ነሽ። ሀብትና ፍቅር እኮ የአጋጣሚ ጉዳይ ነው። ደግሞ ሰውን የምትመዝነው በአስተሳሰቡ ብቻ ነው። ትክክል። ግን ሰውን የምትመዝኙ በአስተሳሰቡ ብቻ አይደለም፣ በክፉ ቀንም ጭምር ነው። አሁን ስራ እንዳይረፍድብህ እኔም ማማ ጋር ተመልሼ እገባለሁ። ግን ቅያሪ ልብስ ምናምን ካስፈልጋቸው ልብስ ይዤላቸው እንድመጣ የቤቱን ቁልፍ ስጠኝ። ያኛው ነው። ምን ያህል ጊዜ ፈጅባችኋል? በግማሽ ቀን እንገለዋለን። ምን ያህል ልክፈላችሁ? ያው እንደምታውቂው ኑሮ ጣሪያ ነው። ዝም ብለሽ ከነ መሳሪያው 1-2 ሺህ ብር ከፋይ እኛ እንጨርሰዋለን። ችግር የለውም ከፍላችኋለሁ። ከዛሬ ካለፈ ግን አጉል ታደርጉኛላችሁ። ኧረ ጣጣ የለውም እንጨርሰዋለን። ሄሎ አንቺ ልጅ ዛሬም ታመሽ ከቤት ትወጫለሽ? ደህና ነኝ እኮማ፣ አስቸኳይ ነገር ገጥሞኝ ነው። አሁን እመለሳለሁ። ባላበሳሹ አባትሽ ሳይመለስ ቤት ቶሎ ነይ። እሺ እሺ፣ እመጣለሁ። እሺ ቻው። ኪሩ በቃ እኔ ልሂድ። እማማ ጊዜ ጨርሶ ይማሩ። ሳትገቢማ አትሄጂም። አባቴ እየጠበቀኝ ነው። እና ከውጭ ልትመለሽ? ቤት አይደል? ሌላ ጊዜ እመጣለሁ። በይሽ የእኔ ቆንጆ ተባረኪ። አሜን። ተባረኪ። አሜን። ጨምሮ ይስጥሽ። አሜን። ያሰብሽውን ያሳካልሽ። አሜን። በይሽ የእኔ እሺ እሺ እናቴ። ሆስፒታል ሲታደስ ሳይለኝ ይኸው ሌላ ሰው ቤት ይዤሽ ገባሁ አይደል? ማን ቤቱን እንዴት አወቀው?
እሺ ቃይ ሁሉ ማዘረፈኝ እንዝርቴስ ይኸው ለማን ነበር ቁልፉን የሰጠው ታውቃለህ? እኔ መሰለች አስተዋይ ልጅ መቼም በዚህ ዘመን ማግኘት ዘበት ነው። እሷን የመሰለች ከምታጣ ቆመ ብትቀር ነው ይሻላል። ማይ ካመለጠችን ቆሜ ልቀር። አዎ ቲቪ ልክፈታል። ዘና እንደበል እንጂ እንዲህ ዘና ያለ ኑሮ ይስጣት አለ ለናየው እሱ አባቴ ነው። መኮንን ኪሩቤል። እንዴት ነህ የኔ ቆንጆ ሰናይት? ኪሩቤል። እሷ ደግሞ ታላቅ እህቴ ነች። ኪሩቤል። ቁጭ በል። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የተቀደሰ የተባረከ ማዕድ አድርግልን፣ ሰላምና ጤናን ፍቅርን ለግሰን። አሜን። ጎበዝ ሰራተኛ መሆንን ሰምቻለሁ። በጣም ማሬ መቼም ስላንተ አውርታ አትጠግብም።
ሰው በጣም ነው ያማረው። ውድ ነው ሽማርክ። እኔ በጣም ውድድ ነው ማድረግ። እኔ መጠጥ ብቻለሁ። ኪሩት ነው ጠጥ ይችላል። በቃ ለአንድ ቀን ምን ይለናል? ጠጣ ሰላባቱ ማሪ ያልተለመዱ ባህሪያትን እያመጣሽ ካለፈው ታመመችው ጓደኛዬ ጋር ሄጄ አልደውልልህ ሳይለንስ ያለ ለማንኛውም ስትመጪ እንነጋገራለን። እሺ አባቴ። ወይኔ ማየ የታመመችው ጓደኛሽ ረዳት ጎበዝ ሰራተኛ መሆንን ሰምቻለሁ። ማሪ መቼም ስላንተ አውርታት ራስሽን ነፃ አድርገሽ ስላገኘሽ ደስ ብሎኛል። በሰላም ይፈለግሽ? ያ በሰላም ይፈለግ። የዛን ቀን አስተናገድኩ መሰለኝ። በጣም ይቅርታ። ኧረ ችግር የለም። እኛ ቤት ስላንተ በጣም ብዙ ጥሩ ነገር ይወራል። በጣም ብዙ። ግን እንደዚህ እያወቁ እንዴት እንደዚህ አይነት ስራ እንደሚሰሩ አልገባኝም። ምንድን ነው? ኦኬ፣ ስለ ማርያም ምን ያህል ታውቃለህ? የቆይታችንን ያላውቃታለሁ። ስለ ቤተሰቧ፣ ስለ ስራዋ፣ በዛ ላይ ደግሞ እኔም በጣም እንደምትወደኝ አውቃለሁ። ባል እንዳላት ሳታውቃ? ይምጣል። ሶሪ። ከስዊድን ሲመጣ ልታገባው ቃል የገባችለት ባል ካላት ለምን ልደበቅ ትችላለች? አየህ፣ የዛ ቀን እንደዛ የሆንኩበት ምክንያት ይሄ ነው። ቤተሰቦቻችን አንተ በመምጣትህ በጣም ደስተኞች ናቸው። ማርያማዊቱን ጓደኛ ይዛ ብቸኝነቷን ብታርቅ ይመጣሉ። ግን እመነኝ፣ ያ የምታፈቅረው ባሏ ከስዊድን ሲመጣ ግን አንተን ይጥላል፣ ይረሳሃል። ይህን የምነግርህ ዜናዬ እንዳትስም ብዬ ነው። ማርዬ ደህና ነች? ደህና ልቅም ያለች ቆንጆ። በዚህ ላይ ጸባይዋ፣ ፈገግታዋ፣ ቁም ነገሯ፣ ስነ ስርዓቷ ምንም እኮ ያወጣላታል። ግን
ለምን አታገባ? እኔማ አግብቼ ወልጄ አንተን የመሰልክ ሸበላ ድርሼ ማየ እወድሻለሁ። እንግዲህ መስዋዕትችል አትቀልጂ እሺ? እውነቴን እኮ ነው። መጽሐፉም እኮ ቢሆን ሰው ከሚስቱ ጋር ይጣበቃል እንጂ ከእናቱና ከሚስቱ ጋር ይጣበቃል። ይልቅ አትብዘዝ። ዮርሲ ኪሩ እኮ ስልኩን አያነሳውም። እየጨፈረ ይሆናል። አረ ኪሩ አይጨፍርም። ወይም ሌላ ሴት ጋር ወይ ደግሞ ደብረሽው ሊሆን ይችላል። ኪሩ እንደዚህ አይነት ሰው አይደለም። ወንድ አይደለም እንዴ? ወንድማ ወንድ ነው። ታዲያ ወንድ ጤነኛ አለ? ሃይ ላዋራ ፈልጌ ነበር። አሁን የስራ ሰዓት ስለደረሰብኝ ወደ ስራ እየሄድኩ ነው። ኦኬ እንደዚህ አይነት ወሬ አትስማ። እውነቷን ቢሆንስ? ዝም ብለሽ ነገር አትቆርሽኝ። ደግሞ አትሽውጂ። ከነ ምናምን ሰብስባ ያዘችሽ እሷ ናት። እሷ ናት? እሷ። ሄሎ ኪሮ፣ ስልክ ለምንድን ነው የማታነሳው? ትንሽ ስራ በዝቶብኝ ነበር ለዛ ነው። እሺ ከስራ ስትወጣ እንገናኝ። ዛሬ አልችልም። ምናልባት ነገ። እሺ ነገ እደውልልሃለሁ። ቻይ ንግዳ። አቤት የኔ እመቤት፣ ሰላም ነው? አለን ክብሩ ይስፋ፣ ሰይጣን ይከፋ። ምን ልታዘዝ? ላዋራ ፈልጌ ነበር። ይቻላል? የሚገባ ልግባ። ግባ። ሌላ ቦታ ሄደን እናወራለን። ማዘዝ ይችላል። አረቂያ
Shit. See? I don't care. Okay. ይቅርታ ይቅርታ ማለት የፈለኩት አያገባኝም ስለሷ እና ምን ክፉ ሰይጣን ገብቶሽ ነው እንደ ማፍቀር ያልቻልኩት በሷ የተነሳ ነው ጭንቄ ላለው ሰው የማይሆን ከባድ ጥያቄ ነው Hermes ሁሉም ነገር ራሴ ነኝ ማድረገው አንተ የምታደርገው በጣም ትንሽ ነገር ብቻ ነው ፕሊዝ እርዳኝ አንቺ ያሰራሽ ያለው ወንጀል ነው ወንጀልን ደግሞ በጋራ እንከላከል ቡዳሽ እንዴ እህትሽ ግን ጤነኛ ናት አይደል? አዎ ምን ነው? ባለፈው ሳገኛት አጠራጥራኝ ነው። የት ታገኛት? ማለት እናንተ ቤት ሳያት ለማለት ፈልጌ። አባቢም እንዳንተ ተጠራጥሮ በልጅነቷ አእምሮ ሆስፒታል ወስዷት ነበር። ለምን? ሲበዛ ለኛና ጨካኝ ሴት ነች። ወላጆቻችን በሁሉም ነገር ለኔ የሚያደሉ ስለሚመስላት የምትቀና ይመስለኛል። ስትቀጥሪኝ እኮ በቃ ቀኔን የምትነጥቂ መስሎ በጣም ተናድጄ ነበር። ያውም እንደዚህ አይነት ሙድ በርቻ ስትቀም እንደዚህ አይነት ቦታ ይመቻል? ምን ነካሽ? ለቂማም ለወሬም እኮ ነፋሻ ቦታ ሙድ አለው። ለጨዋታችን ደግሞ አንቺ ትንሽ ነክስ ታደርጊያለሽ። በቃ ፏ ብሎ መቃደር ነው። አይ እኔ እንኳን ይቅርብ። ከቃምኩ ብዙ ነገር ያምረኛል። ምን ጣጣ አለው ታዲያ? ሁሉም ነገር ይዘጋጃል። የፍቅር ህይወቶስ ብዙም አይደለም። ሃይ ስኩል እያለን የሆነ ልጅ አፍቅራ እሱን ማስተዋወቃኝ ነበር። ግን ብዙም ሳይቆዩ እኔ ወደድኩሽ ማለት ጀመረ። ሳሙኤል በተደጋጋሚ ነግሬሃለሁ። ለምንድን ነው ማሰማኝ? ከዚህ በኋላ አጠገቤ ባደርስ በጣም ደስ ይለኛል። እኔም እኮ ደስ ይለኝ ነበር፣ ግን አልችልም። ምን አለበት ስጦታዬን እንኳን ምንድነው? ምንም በእለቱ በጣም ተናድጄ ነበር። ግን ምንም ማድረግ አልቻልኩም። ሳሚን ሁለተኛ የሆነ ማየት አልፈለኩም። ጭራሽ ያላሰብኩት ፍቅር ህዝብ በሚባል ልጅ ላይ ጣለኝ።
በቃ ምን ብዬ ልንገርህ? ወደድኩት አይገልጽም። ማዳምጠን ተመልሰናል። ቴክኒሻኑ ስለሽ የተቆጣጠረልን አብሮን ይቆያል። አድማጮቻችን የደወላችሁ ቁጥራችሁን መግለጽ ትችላላችሁ። መስመር ላይ አንድ አድማጭ አለ። ሄሎ ማልበል ከየት ነው? ዋይ ነኝ ከአዲስ አበባ። እሺ ዋይ አፈቀርሽ እንዴ? በጣም ኋላሽ ደግሞ የሬዲዮ ድምፅ እንሰማለን። እንደማመድ ታጠፊያል። ነግረሻል እንዳፈቀርሽው? አይ አልነገርኩትም፣ ግን አስቤያለሁ። ይኸውልሽ ዋይ ወንድ ብቻ ነው ፍቅሩን የሚገልጸው የሚለው ባህላችን መቀየር አለበት። ውስጥሽ ያለውን ነገር አስወጪ። እርግጠኛ ነኝ ይረዳሻል። ስሙ ማን ይባላል? ሕዝቅኤል። ሕዝቅኤል ፕሮግራማችን ያዳመጥ ከሆነ እባክህ ዋይን ተረዳት፣ ቅረባት፣ ፍቅሯን ተቀበላት የሚለው መልእክታችን አስተላልፈንልሻል። መልካም ዕድል። ባይ። ሰዓት ያዝንጂ። ለዚህ ነው እንደዚህ ድረስ የጠራኝ? ይኸውልሽ ማርዬ፣ እኔ እኮ ሳቤልን የቀረብኳት አንቺን የማገኝበትን አቋራጭ መንገድ ይዤ እስከመስለኝ እኔ የምወደው አንቺ ነው። እውነቱን ማወቅ ስላለባት ደግሞ እዚሁ ቀጥሬያታለሁ። እንዴት ነው የምታስበው? እንኳንስ የገዛሃት እንዲህ እየወደደችና እየተንገበገበችልህ እያየሁ በማንኛውም ሴት ላይ መደረግ የሌለበትን ነገር ነው እየጠየቀኝ ያለው። ሰማለህ? ከዚህ በኋላ በምንም አይነት መልኩ ላናግርም ሆነ ላይ አልፈልግም። እሺ? ይኸውልሽ ማርዬ እና ዝም አልሽው? በሰዓቱ በጣም አናዶኝ ነበር። እንደዛ ውስጥ የተሰበረበት ቀን ትዝ አይለኝም። በቃ ማርያማዊት የምትባል እህት የለችኝም። ፍቅር እስከሚይዛት ልክ እንዳሰቃየችኝ እሷንም ለማሰቃየት መጠባበቅ ጀመር። ታዲያ ቀን የደረሰ አይመስልም? ኧረ ደርሷል። እንደውም ቀኑ ላይ ነው የቆመው። እኔ ኪሩቤል ወድጄው አይደለም። እንደ ኪሩቤል አይነት ወንድ አይመቸኝ። ሳሚና ሕዝቅኤል ማለት እኮ ልክ እንዳንተ አይ ኪሩ። አይ ማርዬ። ዛሬ እኮ እናት መጣ አይመስለኝም። እናትና ማንም የለም። ደግሞ ኬክ አቅርብ እጠብቅሃለሁ። ጎበዝ ነኝ አይደል? ምንም አሁን ደግሞ የሆነ ነገር ላሳየህ። ከዚህ ውስጥ የምትፈልገውን ሸክላ ምረጥ። ሸክላ
የሸክላ ነው? ኦኬ። ግን ሸክላ የሚባለው ሸክላ ድስት ብቻ ማርያማዊት አቤት ዮርሲ ራሴን ስለምንም ረስበት ብለን ትገኛለሽ ዘጋጆች ብለህ ጠብቅ አኩረፍከኝ እንዴ? እኔ እኮ እንደዚህ የምለፋው ጥሩ ሰው መስለኝ ነበር። እዛ ላይ ፍቅረኛት ምን ይናትስ ሌላው ደግሞ ቴናንሳ ቆይ ለምን አስታጣዋል? እሷን ማውራት አልፈልግም። አንስተህ ግን ብታዋራት የተሻለ ይመስላል። ቀኑ ክፍት ብሎኛል። ቤት አንገናኝ እያልኳት ነው ቤት የቀጠረች። ኪሮይ አቤት። ለአንተ የተላከ ነው። ሄሎ። አይ ኪሮ እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? በኋላ ከስራ ቶሎ ፊልም ትጋብዘኛለህ? ደስ ይለኛል። እሺ ባይ። ኪሮቤ ለምን እንደምትሸሸኝ አልገባኝም። የያዝከው መንገድ የሚያዋጣ አይመስለኝም። ወደ ማታ አግኝቼ ላዋራ እፈልጋለሁ። አስብበት። ምንድን ነው የምትፈልገው?
ኤሊ ዛሬማ መሸ ደግሞ ቆየሽ እኮ እንዴት ደወልሽ? እኔ እንጃ ቅፍ ብሎኝ ነው። እኔ ደግሞ ዛሬ በጣም ደስ ብሎኛል። እሺ እኔም ያንቺን ደስታ ፈልገው። ስለዚህ አልመጣም። ግን ራስሽን ጠብቂሽ። ኦኬ ራሴን በደንብ እጠብቃለሁ። ችግር የለውም። እሺ ደህና ነሽ? ሳልዘጋው ነው ያደርኩት። ማርጊ እንዴት አደርሽ? በደህና ነው። ኪሩን ፈልጌው ነበር። ቁጭ በይ። ኪሩ አንቺ ጋር አልደወለም እንዴ? አልደወለም። ቤት አላደረም እንዴ? ለስራ ወጣ ሳልን አልቀርም እንዴ? ምን ነበር? እናት የት ነው ያለነው? ግራንድ ዮርዳኖስ ሆቴል ነው ያለነው። ይቅርታ ሞጫው በዚህ ነው። ሄሎ ማር፣ በሰላም ነው? ይቅርታ ማርዬ ስላልደወልኩ። ከስራ ስትወጣ ደውልልኝ። እሺ። ለነገሩ ስራ ይበዛበት እንጂ ከኔና ከእርሶ ውጭ የት ሄዳል ብለው ነው። እሱ እውነትሽን ነው። እግዚአብሔር ይጠብቅ። ምንም አይነት ነገር እኮ አላስታውስም። ባካፉ ከምሬ ነው። ሱሪ የራሱ መሬት ለውስጥ ነው። ቆይ ምን አባቱ ሊሰራው ልቆ ነው? እሺ መጨረሻ ትዝ የሚል ምንድን ነው? ከሩሳቤል ጋር ፋንታ እየጠጣሁ ነው። እና ምን ታምታታለህ? ከእሷ ጋር ነው ያደርፋል። አንተ የማርግ እህት እኮ ናት። እንዴት አድርጌ ነው ከሷ ጋር ማለት? ደግሞ ማርግ በሰንኩበት ነበር ማንንም አለ የሆነ ነገርማ አድርጋሻለች። ኤርሚ እንዳለ ያለውን ነገር በሙሉ ለማርግ አትቸኩይ ጀለስ። ታይታኒክም ዞሮ ሲፈጥር ነው ሰምቶ የቀረው። ኤርሚያስ መጣች፣ አናግራት። ተቀመጥ። ኤርሚያስ ሂጂ ላናግራት። አርፈህ ተቀመጥ፣ እኔ አናግራታለሁ። ጭራሽ እኮ አካሄዱን አልቻልክበትም። እየበጠበጥክ ነው። ከዚህ በኋላ ከኔ ትዕዛዝ ውጪ ከሆንክ አደጋ ውስጥ ነህ። ያንተ መንቀባረርና መወጣጠር የትም አያደርስህም። ይልቅ ለምስኪኗ ፍቅረኛ እዘንላት። ዮርሳቤል እኔ እና እሷ አይደለን? ሀይ ኪሩ፣ ምን ሆነህ ነው? ምንም አልኩ። ድምፅህ ምን ሆነ ነው? ለትንሽ ጊዜ ብቻዬን እንደሆነ ትፈቅጂልኛለሽ? ለምን? ብቻዬን መሆን እፈልጋለሁ።
ምን ሆነሻል? ኪሩ ለብቻዬ ነው ፈልገዋል። በቃ ታርቅሽ። አሁን ደግሞ ለታለሰሽ ትጭ አንሳ። ምን ቀረሽ? አንተ እህቴን እናድርጊ ነው የምትላት? ጠርሽ አምላክ ለምንሽ ተይኝ በቃ። ስማ እህቴ ማንንም መርጣ መያዝ የምትችል ሴት ናት። የማንም ልቃሚ መጫወቻ አይደለችም። ዮርሲ አትስደብ። ኧረ ስለ እግዚአብሔር ብለሽ ተይኝ። እግዚአብሔር ይስራህ ይስጥ። አንቺ እኮ ነሽ እያለቀሽ ልብሽን የምታስቀምጪው። ቢሄድ እሱ ነው የሚጎዳው። አንቺ ምን ትሆኛለሽ? እኔም እጎዳለሁ ዮርሲ። እህትነት ማለት ይሄ ነው ሚስጥሩ። በቀኝ እያነሱ ሁለተኛ ልስጥክ ይሄ በመቼ ወዲህ ነው ደግሞ እኔ ቡና በቃ ማለት ጀመርኩ? ቆይ ምን ሆነሃል? አሁን ከኔ ከእናትህ መደበቅ የሚያዋጣ ነገር ነው? ይልቅ ንገረኝ፣ ከማርዬ ጋር ተጣላችሁ እንዴ? አስጠላል። ታዲያ ምን እንደዚህ የሚያስጨንቅ ጉድ መጣ? እንደዛ ይደስ ቦታው ራሱ እኮ ጉድ አለ። ሲያሻው የሚያሰጥ ሲያሻው ከዳር ገፊ ፍቅርን ተረዳሽ አሁንስ እንዴት ነው በኪሩቤል ፈረስ ስንጋል ያየን በምድር ስንኖር ሁሉም ለራሱ ጅማሬ ሲያምር በፍቅር የውስጥ መደሰ ምነው ተለየኸኝ ፍቅርህን ተክተ አቃተኝ አልቻልኩም ተንገላታሁ። ምንድን ነው? ተመሸ ደውለሽለት ነበር? አንሳው። ያስቀየምሽውስ ነገር አለ? ማን? ኪሩቤል ነው? ምን ነካው? ደህና ልጅ ነበር። ኪሩ አሁንም ደህና ልጅ ነው። የሆነ ነገር አስለቅተውብኝ። የሚሻለው ነገሮችን በበለጠ እኔ ካሁን በኋላ እቺ ልጅ ማግኘት አልፈልግም። ማርን ማግኘት እየመሰለኝ ይበልጥ ይሄ ደግሞ ራሱ ወዳድነት። እንደውም የሚታየኝ አንድ አማራጭ ነው። ምንድን ነው እሱ? መቼም የማላገኘውን ፍቅር ስለነጠቀችኝ ህሊናዬን ስላቆሸሸችው በዛ ላይ ደግሞ በገዛቷ ላይ በደል እየፈጸመች ስለሆነ እገላታለሁ። ምንድነው የምታወራው? ፋራ ነህ እንዴ? በዛ ላይ ደግሞ ማርን ያታዝናለች። ለማራማዊት ካሰብክ ትዕግስት ይኖር። ለምትወደው ሰው ከዚህ በላይ መስዋዕትነት ይከፈላል። መግደል መፍትሄ ነው።
የሚያሳዝን በቃ ሁሉ ነገር አቅም በላይ ነው። ይልቅ ጥሩ ምክር ልምከር። ካንተ የምትፈልገውን እስክታገኝ ድረስ አስጨርሳ እመን። ከዛ በኋላ ዞር ብላ አልችልም። ለማርያማዊት ካሰብክ አመጠቅማት በዚህ መንገድ ብቻ። ይሄን ያህል መጨቃጨቅ አልነበረብን። አንድ ጥያቄ ልጠይቅ። ማርያማዊትም ሺህ ጊዜ ትረዳ፣ ሺህ ጊዜ ትመን። አንተም ህሊና ይንጻ። ግን በልጅቷ ለህኝነትና ጭካኔ ያቺን ምስኪን አንቃማት ገላት ይመስላል? ልጅቷ እኮ ጭራቅ ናት። ተመስገን አምላክ ተመስገን። ምን ይሰማል? ስለ ዛሬ ፕሮግራም ስትነግረው ምን አለ? በስንት ነገር ቀበጣጥሬ ሰላምቼ ከአራት ቀን በላይ ማየት ማትፈልግም ብዬ ያሳመኑት ግን ከአራት ቀን በላይ አትፈልግማ። ምን ነው ተጨናነክ እንዴ? ተጨናነኩኝ። እሷን በቂዋ ነው። እሱም ደግሞ ያሳዝናል። ትተናቸው ስለ ራሳችን ማሰብ አለብን። እኔ እኮ በጣም ደፋሩ እንዳገኝቻለሁ ብዬ ደስ ብሎኝ ነበር። እባክህ ሞክሬ ያቃተኝ ነገር መፍራት። ስመለስ እደውልልሃለሁ። ብር አስቀምጬልሃለሁ። ስንጋል ያየን በምድር ስንኖር ሁሉም ለራሱ ጅማሬ ሲያምር በፍቅርህ በረከት ጠግቤ ሳልጨርስ የውስጤን መደሰት ምነው ተለየኸኝ ፍቅርህን ተክተህ አቃተኝ አልቻልኩም ተንገላታሁ። ሄሎ ዮርሲ የት ነሽ? ሩቅ ቦታ ነኝ። ምን ፈለግሽ? ጠንቆይ ነው። ኪሩ ስልኩ አይሰራም። የምር ጠልቶኝ ነው እንዴ? አይ ስለሚወድሽ ነው እንደዚህ የሚያደርገው። አንቺ ልጅ ምን ሆነሻል? አይገባሽም እንዴ? ኪሩ አይጠላኝም። እንግዲህ አትነፋረቂብኝ። እሱም የኔ ልብሽ አይቶ ነው እንደዚህ የሚጫወተው። ዮርሲ ወደዋለሁ እኮ። በይ አንቺ ችግር አለብሽ። ማርዬም በጣም እንደምወዳት ታውቂያለሽ አይደል? ኧረ እባክህ እንዴት አወቅህ እኔ ከሷ በላይ እንደማልወድ? እንደው የዚህች የኤልሳቤል ነገር ምን ይሻላል ያለሽ ሰኒ?
መኩኝ እኔ ምን አባት ነው ይጥራቅ ግን አንቺ በትክክል ልትሆን ያ ለምን ጠይቀኝ? በገዛ እህትሽ ላይ ይህን ሁሉ በደል መፈጸም አይከብድም? ሊከብድ ይችላል ግን አንድ ይሆናል። ጋለተኛ ማርገን ከገዛቷ ጋር እንደምቀጥል ታውቃለህ። ምን ትላለች? ግፋ ቢል ለሳምንት ብትነፋረቅ ነው። ከዛ ትረሳዋለች። ዋይን ልቅዳለህ? አልፈልግም። ወይን ይቀራል። እሺ ሩም መግባት እንችላለን? እዚሁ መሆን ይችላል። ይሄን ገላ ማለፍ ትችላለህ? እንኳን ጠይቀ ኪሎ ነው። ኧረ ምንም አልሆነም። አስጠላው ወይስ ሌላ ፍቅር ጀመረ? እንደዚህ አይነት ምናልባት ችግሩ ካንቺ እንዳይሆን። እኔ ምን አደረኩት? የነገረ ነገር አለ? ኧረ የለም። ያው ኪሩቤል መጥፎ ባህሪ ስለሌለበት ብዬ። እኔ ምንም ያጠፋሁት ነገር የለም። ከነገረ ግን ንገረኝ፣ ይቅርታ አልጠይቅ። እኔም አያዋራኝ። ካዋራኝ እሞክራለሁ። ከዚህ በኋላ የምታደርጋቸው ነገሮች ሁሉ
በላይ ማቅረቢውን ደስ ይለኛል። ለፍቅረኛ የምታስብ ከሆነ እኔ አድርግ ያልኩን ነገር ሁሉ ማድረግ አለብን። አለበለዚያ የሁለታችሁን መገናኘት ጥያቄ ውስጥ ይገባል። ከአራት ቀን በኋላ እንደማንገናኝ ነበር የማውቀው። ኪሮቤል ቀኑ ሊጨምርም ሊቀንስም ይችላል። ጨርሻለሁ። ቆይ ምን ብላኝ ነበር? ከነጭራሹ ውስጥ ሌላ ነገር እየቀበጣጠርሽ ነው። እኔ ከዚህ በላይ መታገሳለሁ። ኪሮ ስንት ነገር ተነጋግረን እንደገና ቁልቁል። በቃ 3 ቀን ብቻ ጠብቂ። ፎቶዎቹን እጃችን ላይ የምናስገባበትን ዘዴ እየፈለጉ። ኤርሚያስ አይደለም 3 ቀን 3 ሰከንድ አልፋት። አትቸኩል ኪሮ። በናፍቆት እስክሞት ነው የምጠብቅ። መኪና ሳቆም መልሼ እንደውልህ ባኒ ይባላል። ልትፎርግተኛ አስባለች። አይገርምም? አልፋታት። ዮሲ ኪሮን ታመጭልኝም አንቺ? አንድ ድሃ መናት ሄደ መጣ ምን ይሰራል? ወይኔ ልጅ ወይዘሮ ሰናይት አቤት ዶክተር። ደጋግሜ እንደተናገርኩት ከተቻለ እንዳትጨነቅ፣ ካልተቻለ ግን መድኃኒቱን ቶሎ እንዲሰጧት አልነበር? ዶክተር መድኃኒቱን እኮ አጥተነው። መድኃኒቱ እኮ አይደለም እዚህ ውጭ ሀገር ራሱ በስንት መከራ እንዳገኘ ነው እያወቅሁ። አውቃለሁ። ለማንኛውም እዚህ ትቆያለሽ። አንተ ገገማ ነህ እንዴ? ለምን አትዋትም ግን? ገገማ ነኝ። ኧረ እኮ ነው ያደረገች። እደውላለሁ ብለሽ ዘጋሽ። በሰላም ነው የፈለግከው? ሌላ ነገር እንዳታስብ። አንድ ነገር ልንገርሽ፣ እኔም ከአንቺ የባስኩ እርኩስ አውሬ ነኝ። እሺ? አንተማ ወሬ ብቻ ነህ ፋራ። ምን አለች? ቆይ እሷንም አጥቼ ከጓደኛዬ መለያየቴ ነው። ወይኔ ኤርሚያስ፣ ልናናግር እንችላለን? ምንድን ነው የምታናግሩት? እማዬ የማርዬ ቤተሰቦች ናቸው። በላ ሞዳት ልጄ እንደዚህ ተጎድታ ማየት አልፈልግም። ኪሩቤል ቀልድ አይደለም የያዘው። ምን ደረግልህ ትፈልጋለህ? ሀብት ነው? ንብረት ነው? ቤት ነው? ምንድን አልፈልግም። በቃ አሃ አንድ አለችኝ የምላት ልጄ ለሆስፒታል አልጋ ተዳርጋ ከጥቅም ውጪ ሁና ማየት ነው የምትፈልገው? ማርዬ ምን ሆነች? ስለ እግዚአብሔር ብላችሁ ንገሩኝ። ማርዬ ምን ሆናለች? እኛ እኮ ትልቅ ሰዎች ነን። ትቀልብናለህ እንዴ? ጭራሽ ልታምታታ ትሞክራለህ እኮ። ገመድ ማርዬ ያለችበት ቦታ ሄጄ ማየት ይችላል። ዶክተሮቹ እስኪፈቅዱ ድረስ ማየት አልችልም።
ሄሎ ማሬት የተኛችሁ ልጠይቃት ባልሆነ አዎ መታመሟን ማን ነገረ? ሌላ ነገር አትቀበጣጥሪ። የት ነው የተኛችሁ? ኦኬ እቤት ናና እነግርሃለሁ። አልመጣም። ኪሮቤል እቤት ናና እነግርሃለሁ። የተኛችበት ቦታ በስልክ ለመናገር አይመችም። ስለዚህ ነው። እሺ መጣሁ። ጌጤ አቤት ነይ ሂጂና አክስትሽ ጋር ደሪ። ምን አጠፋው? ተናገርኩ። ለማንም ሰው ሳትናገሪ አክስትሽ ጋር ደሪ። ብር መኝታ ቤት አለሽ። ግን እሺ ማርዬታ ማኔ ሂጂ ስታስጠላ ማርያ ስታሽ ሂጂ። አቤት ማርታማ ሆስፒታል ገብታለች። የታመመችው ደግሞ በእኔ ምክንያት ነው። ያቺ ሰይጣን የት እንደተኛች ለመናገር ቤት ድረስ ነው። ስሙ ኤርሚያስ፣ ከዚህ በኋላ ስላለው ነገር ምንም አያገባም። ምንም አያገባም። ደስ ያለን ማድረግ ትችላለህ። ምን ፈለግ? በእናትህ ላግኝሽና አንድ ነገር ላዋራሽ። ያ ስማኝ፣ ከዚህ በፊት ከኔ ጋር ያገናኘ አምላክ እያመሰገንክ ኑር። ካሁን በኋላ እንዳትደውል። ማሬት ነው ያለችው። ተረጋጋ። መጀመሪያ ወይን እንጠጣለን፣ ከዛ ይቅርታዬን ትቀበላለህ። እግዚአብሔር ይቅር ይበልሽ። እኔ አንቺን የይቅርታ ፕሮግራም ልታደርግ አይደለም የመጣው። ማሬት ነች። ኦኬ ተረጋጋ። ገና ብዙም ነገር አለ። አይምሮአችን ነፃ እንዲሆን እንደነስ እየቀለድሽ ነው? ኖ አልቀለድኩም። አምሮኛል። አምሮኝ ካላደረኩ ደግሞ ለምን? አርግሻለሁ። አንቺ አክስት እኮ ነው መሆን የነበረብሽ። አሁን ጨዋታ አብቅቷል። ስለ ልጃችን ነው ማሰብ ያለብን። የልጅ አባት ልታደርጊ ግን ምን አይነት እብድ ነሽ ግን? ማ አንድ ነገር ላስቸግርሽ። ምን ማለት ነው? ሳትሳቀቂ እኔም ሳልሳቀቅ አብረሽ ነው። ታዲያ ማን ከለከለ? ማን? ህሊናዬን የሚቆረቁረኝ አንድ ነገር አለ። የግድ አንድ ነገር ማድረግ አለ። ምንድን ነው የምታወራው ኪሩዬ? ምንም እኮ አልገባኝም። ወይ ለትንሽ ጊዜ ብቻሽን ልተውሽ እችላለሁ። ወይ አግብተህ ዓለሜን ብታሳየኝ የሚከፋ ይመስል ነው ኪሩዬ? ደስ ይለኛል። ምን አማርሽ? ምን ላምጣልሽ? አልፈልግም። ልጄ በሚሞት ሁሉ አፈር ስሆንሽ ወይ ኪሩ ናፈቀኝ። አንቺ በደንብ ዳኝ እንጂ ልጄ እባክሽ አታልቅሽ። አብረን እንፈልገዋለን፣ ደግሞ እናገኘዋለን።
ማርጎ ይመጣል አፈርስ በላይ መረጃ ለመስጠት እንቀበላለን። ኢዮርሳቤል መኮንን ስለተባለችው ቤቷ ተገላ ስለተገኘችው ልጅ ወሳኝ መረጃ ነገር መጀመር ትችላለህ። እነኝ የገደልኳት ከየት ስትመጪ ነው ያየሽው? አክስቴ ስትቆይብኝ ጊዜ ወደ ቤት እየተመለስኩ እያለ ብታዩ ትለየዋለሽ? አዎ እለየዋለሁ። ይሄ ነው ዮሲ ጓደኛዬን በአንቺ ፍቅር የቀየረው እርኩስ አውሬ መሆኔንና ፍርሃት ቆርጫጭሜ እንደበላሁት ላሳይሽ መጥቻ ዮርሲ የጀመረውን ልጨርስ ማለት ላይ መጣ ሌላ ዋራሽ ነው የመጣው። እናንተ ወንዶች ስለምትክሩኝ ነው እንደዚህ ጫጫ ነው የቀረሁት። ከሌሎቹ ትሻላለህ አልሽኝ? ዮርሲ ከሌሎች ስለምትል በስለት አደርግልሃለሁ። ዮርሲ ይሄማ የማርዬ ጓደኛ ነው። ይሄ አይደለም። እንዴ አንተ ሰው በሌለበት ቤት ምን ትሰራለህ? ይሄ ነው። እርግጠኛ ነሽ? አዎ። ኤርሚያስ ክፍሌ ጠያቂ ቤተሰብ መጥቷል። ይገርማል።
ከስዊድን የሚመጣ ባል እንዳለሽ ባምኖሮ አንቺንም ፍቅሬን ነው ማለት የምን ባል? ስለምንድን ነው የምታወራው? አሁን ሁሉም ነገር ላይ መለሰ። የጀርባዬ ቁስል ሳይነኩት የሚያመኝ ባንቺ በኩል መጣ ሳያክም ያድነኝ እህትነት ማለት ይሄ ነው ሚስጥሩ በቀኝ እያነሱ በግራ መቅበሩ የፍቅር